ውድ ሴት ተማሪዎቻችን እንደምን ናችሁ? እንኳን በደህና መጣችሁ። ይህ የዘጠነኛ ክፍል አጋዥ ቪዲዮ በስቴፕ ፕሮጀክት ከሃው ጆብስ እና ከትምህርት ቤቶች ጋር በጋራ በመሆን እናንተን ውድ ሴት ተማሪዎቻችንን በስቴም ትምህርቶች ለማገዝ የተዘጋጀ ቪዲዮ ነው። በመጀመሪያው ክፍልና በሁለተኛው ክፍል ጥሩ ጊዜ እንደነበረን ተስፋ አደርጋለሁ። በዛሬው ዕለት ደግሞ የምንመለከተው ሶስተኛው ክፍል ወይንም ምዕራፍ 3ን ይሆናል። በደንብ እንደምትከታተሉኝ ተስፋ አደርጋለሁ። እሺ ውድ ሴት ተማሪዎቻችን ትምህርት እንዴት ነው? ጥሩ ነው አይደለ? አይ ሆፕ በዚህኛውም ደግሞ ክፍል አሪፍ ጊዜ እንደሚኖረን ተስፋ አደርጋለሁ። አጠቃላይ በቻፕተር 3 ላይ ደግሞ የምንመለከተው ስለ ምን ይሆናል? ሞሽን ኢን ስትሬት ላይን ወይንም ደግሞ ከሞሽን ታይፖች መካከል አንዱ ምንድነው? ሞሽን አሎንግ ስትሬት ላይን ነው አይደለ? ወይንም ደግሞ ሬክቲሊኒየር ስለሚባለው የሞሽን ታይፕ ማለት ነው። ኦኬ ስለዚህ በዛ ዙሪያ ውስጥ በዚህ የሶስተኛው ቻፕተር ውስጥ ያሉ መሰረታዊና ዋና አንኳር ነጥቦችን እያየን የምንሄድ ይሆናል። ከዚህ ቶፒክ ምን እንጠብቅ? ወር ከዚህ አጠቃላይ ቻፕተር ውስጥ ምን እንጠብቅ? ሞሽን ኤንድ ሪፈረንስ ፖይንት። ስለዚህ ሞሽን ምንድነው፣ ሪፈረንስ ፖይንት ደግሞ ምንድነው የሚለው ነገር ዲፋይን አድርገን የምናልፍ ይሆናል። በቀጣይስ ዲስታንስ እና ዲስፕሌስመንትን ዲፋይን እናደርጋለን እና ደግሞ በሁለቱ መካከል ያለው ልዩነት እንመለከታለን። ኦኬ በቀጣይ ስለ ስፒድ ቬሎሲቲ እና አክሰለሬሽን የምንመለከት ይሆናል። እንግዲህ እዚህ ጋር የምትመለከቷቸው ፊዚካል ኳንቲቲዎች ተመሳሳይ ይመስላሉ፣ ግን የሚለያዩባቸው ደግሞ የራሳቸው ኳሊቲ አላቸው። እሱንም አብረን እናያለን። ሞሽን ግራፎችን ደግሞ ኢንተርፕሬት ማድረግ እንዴት እንደሚቻል አብረን የምንመለከት ይሆናል። ሞሽን ግራፍ ማለት ምን ማለት ነው? የአንድ ኦብጀክት የእንቅስቃሴው ግራፍ በካርቴዥያን ኮኦርዲኔት ላይ ያለ የግራፍ አይነት ነው። ስለዚህ የአንድን ኦብጀክት እንቅስቃሴ ቶታል የያዘ ግራፍ ሞሽን ግራፍ እንለዋለን። ስለዚህ እሱን እንዴት አድርገን ዲስክራይብ ማድረግ እንችላለን የሚለውን አይተን እንምናልፍ ይሆናል ማለት ነው። ኦኬ የመጀመሪያው ቶፒክ ምንድነው? ቤዚክ ኮንሰፕትስ ኦፍ ሞሽን። ስለዚህ ስለ ሞሽን የምንመለከት ይሆናል። እንግዲህ ውድ ሴት ተማሪዎቻችን ሞሽን ማለት ምን ማለት ነው? በመጽሐፋችሁ ውስጥ በደንብ ስትመለከቱ ሞሽን ምን እንደሆነ ዲፋይን አድርገው ይነግራቸዋል። ሞሽን ማለት ምንድነው? ቼንጂንግ ፖዚሽን ነው አይደለ? ኦፍ አን ኦብጀክት ኦቨር ታይም። ስለዚህ በተወሰነ ሰዓት ውስጥ የአንድ ቁስ የቦታ ለውጥ ምን ይባላል? ሞሽን ይባላል። ስለዚህ አንድ ሰው ሲንቀሳቀስ ምን እያደረገ ነው? እየተንቀሳቀሰ ነው እንላለን አይደለ? ምን ላይ ነው? ሞሽን ላይ ነው። አንድ የሚንቀሳቀስ ነገር ስንመለከት መኪናም ሊሆን ይችላል whatever በሚንቀሳቀስበት ሰዓት ሞሽን ላይ ነው እንላለን፣ ወይ እንቅስቃሴ ላይ ነው እንላለን። ስለዚህ አንድ ሞሽን ማለት ሞሽንን ዲፋይን ስናደርግ ቼንጂንግ ፖዚሽን ማተር ያደርጋል ማለት ነው እና ደግሞ ኦቨር ታይም። ስለዚህ በተወሰነ ሰዓት ውስጥ የሚደረግ የቦታ ኦር የመገኛ ለውጥ ሞሽን እንለዋለን። ኦኬ ለምሳሌ a car moving on a road አይደለ? መኪና ላይ የሚሄድ መኪና መንገድ ላይ የሚሄድ መኪና ምን ይባላል? under motion ነው እንላለን ያን መኪና። እሺ a bird flying in the sky ሰማይ ላይ የምትበር ደግሞ ወፍ ካየን ምን ላይ ነች? ሞሽን ላይ ነች። ያ ሞሽን ነው ማለት ነው። እንዲሁም ደግሞ ከቤቱ ተነስቶ ትምህርት ቤት የሚሄድን አንድ ተማሪ ይመለከታል አይደለ? ስለዚህ ይህ ተማሪ ምን ላይ ነው ያለው? ሞሽን ላይ ነው ያለው፣ እንቅስቃሴ ላይ ነው። ስለዚህ ማንኛውም ኦብጀክት የፖዚሽን ወይም የመገኛ ለውጥ ኦቨር ታይም ወይንም ደግሞ በተወሰነ ሰዓት ውስጥ በሚያደርግበት ጊዜ ያንን አጠቃላይ ሂደት ሞሽን እንለዋለን ማለት ነው። ስለዚህ አንዱ መሰረታዊ ፖይንት ሞሽን በዚህ መልኩ ዲፋይን ይደረጋል። እሺ በቀጣይ ደግሞ ፍሬም ኦፍ ሪፈረንስን እንመለከታለን። ፍሬም ኦፍ ሪፈረንስ ማለት ምን ማለት ነው? የማጣቀሻ ስፍራ ማለት ነው አይደለ? አንድን ሞሽን ለመግለጽ የምንጠቀመው የማጣቀሻ ስፍራ ምን ይባላል? ፍሬም ኦፍ ሪፈረንስ ይባላል። ስለዚህ it's a fixed point specific ወይንም ደግሞ የተወሰነ ምንድነው ስፍራ ነው። ያ ነገር ምንድነው? ኦብዘርቭ ለማድረግ ይረዳል። ምንን? ሞሽንን፣ አንድን እንቅስቃሴ ለመግለጽ ለመመልከት የሚረዳን ስፔሲፊክ ፖይንት ወይንም ደግሞ የተወሰነ ያ የማጣቀሻ ስፍራ ምን ይባላል? ፍሬም ኦፍ ሪፈረንስ ይባላል ማለት ነው። ስለዚህ አንድን የሚሄድ መኪና መንገድ ላይ ስትመለከቱ ከዛፉ አንፃር ካያችሁት ያ ዛፍ ለእናንተ ምንድነው ማለት ነው? ለእናንተ የማጣቀሻ ስፍራ ሆኗቸዋል ማለት ነው። ደግሞ ፍሬም ኦፍ ሪፈረንስ ሆኗቸዋል ማለት ነው። መኪናው እየሄደ ነው እንላለን ማለት ነው። ኤዘር ወደ ዛፉ አቅጣጫ እየመጣ ነው ይችላል፣ ወይ ደግሞ ከዛፉ አልፎ እየሄደ ሊሆን ይችላል። ስለዚህ ያ የማጣቀሻ ስፍራ
ምንን ለመግለጽ ረዳን የመኪናውን እንቅስቃሴ ለመግለጽ ረዳን ማለት ነው በሌላ በኩል ደግሞ ምን ይላል እዚህ ጋር motion is always measured relative to something ስለዚህ ሁሌም ቢሆን motion ምን ያደርጋል የሚለካው ለመለካት ከሌላ አካል አንፃር ነው ማለት ነው አይደለ ስለዚህ ሁሌም ቢሆን ከፍሬም ኦፍ ሪፈረንስ አንፃር ነው ምን የሚደረገው ሞሽን የሚለካው ኦር ሞሽንን የምንገልጸው እዚህ ጋር ደግሞ ሌላ ኤግዛምፕል አለ እዚህ ጋር አንድ ኤግዛምፕል አለ ምንድነው እሱ አንድ ባስ ውስጥ ያለ ሰው ባስ ውስጥ ካለ ሌላ ሰው አንፃርና ከባሱ ውጪ ደግሞ ካለ ሌላ ሰው አንፃር ያ ባስ እየሄደ ሳለ ያለው የእንቅስቃሴ ለውጥ ምን ይመስላል ብለን ስንመለከት ስለዚህ የዛ የባስ ተሳፋሪ እንቅስቃሴው ወይንም ሞሽኑ ከባስ ውስጥ ካለው አንፃር ሌላ አጠገቡ ደግሞ ካለው አብሮት ከተቀመጠው ተሳፋሪ አንፃር ያለው እንቅስቃሴ ምን ይሆናል ስቲል ይሆናል አይደል ምንም አይነት የቦታ ወደ መገኛ ለውጥ አይኖርም ሞሽን ውስጥ አይሆንም ምክንያቱም የዛን ግለሰብ ያ ሌላ አብሮት ባስ ውስጥ የተሳፈረው ሰው አጠገቡ ያለውን ሰው እንቅስቃሴ ግለጽ ቢባል እንዴት ነው ሊገልጽ የሚችለው ተቀምጧል እየተንቀሳቀሰ አይደለም ነው ሊል የሚችለው ምክንያቱም ፍሬም ኦፍ ሪፈረንሱ ምን ሊሆን ይችላል ኤዘር ወንበሩ ሊሆን ይችላል መቋሚያው ሊሆን ይችላል ኦር ደግሞ ሌላ ባስ ውስጥ የተቀመጠ ሰው ሊሆን ይችላል ስለዚህ ኦር ደግሞ ያ ራሱ መኪናው ሊሆን ይችላል ውስጥ ያለው ቦዲ ማለት ስለዚህ ፍሬም ኦፍ ሪፈረንስ ሁሌም ቢሆን ሞሽን ለመግለጽ ማተር ያደርጋል እንግዲህ ልብ በሉ ልክ ውስጥ ላለው ግለሰብ ምን ሆኖ ነው የሚታየው ተቀምጦ ወይ ደግሞ ሞሽን ውስጥ እንዳለ ሆኖ አይታየውም አፒር የሚያደርገው ስቲል ሆኖ ነው ኦር ደግሞ ተቀምጦ ተረጋግቶ ይመለከተዋል ነገር ግን ደግሞ የዛው ተመሳሳይ ግለሰብ ሞሽን ከባሱ ውጪ ካለ ሰው አንፃር ደግሞ ሲንመለከተው ያ ከውጪ ያለ ሰው በሚመለከትበት ጊዜ እየሄደ ነው ይላል አይደለ ባስ ውስጥ ያለው ግለሰብ እየተንቀሳቀሰ ነው ምክንያቱም ፍሬም ኦፍ ሪፈረንሱ ከምን አንፃር ነው ሌላ ኤክስትራ ውጪ ካለ ቁስ አንፃር ስለሚሆን ማለት ነው ባሱ እየሄደ ስለሆነ እየሄደ ነው ብሎ ይናገራል ማለት ነው ባስ ውስጥ ያለው ሰው ስለዚህ ፍሬም ኦፍ ሪፈረንስ በጣም ሞሽን ላይ ማተር የሚያደርግ ኪ ኮንሰፕት ነው ማለት ነው ፍሬም ኦፍ ሪፈረንስን አይተን ነው አንድ ኦብጀክት በምን አይነት መልኩ እየተንቀሳቀሰ ነው ወይ የሚለው ነገር መግለጽ የምንችለው ስለዚህ ፍሬም ኦፍ ሪፈረንስ እጅግ ወሳኝ የሆነ ክፍል ነው እዚህ ጋር ደግሞ የምንመለከታቸው ፖዚሽን ዲስታንስ እና ዲስፕሌስመንት የሚሉ የፊዚካል ኳንቲቲ አይነቶች ናቸው የመጀመሪያው ፖዚሽን ምንድነው ፖዚሽን ማለት ኤግዛክት ሎኬሽን ኦፍ አን ኦብጀክት አይደለ መጻፋችሁ ላይ በደንብ ስትመለከቱ የአንድ ኦብጀክት ኤግዛክት ሎኬሽን ወይንም ደግሞ ስፔሲፊክ ቦታ አንድ ኦብጀክት የሚገኝበት ስፔሲፊክ ቦታ ምን ይባላል ፖዚሽን ይባላል ፖዚሽን ይባላል ወይንም ደግሞ መገኛ ይባላል በሌላ በኩል ደግሞ ዲስታንስ ማለት ደግሞ the total path traveled by an object አይደለ እዚህ ጋር ለምሳሌ እንደምትመለከቱት እዚህ ጋር ፖይንት A ብንላት እቺ ደግሞ ፖይንት B ብንላት ፖይንት A መገኛ ነች የአንድ ስፔሲፊክ ኦብጀክት መገኛ ነች ፖይንት B ደግሞ ሌላ መገኛ ነች ስለዚህ ፖይንት A እና B ምንድናቸው ፖዚሽኖች ናቸው ነገር ግን ዲስታንስ ደግሞ ምንለው ያ የሚንቀሳቀሰው አካል ከፖይንት A ተነስቶ ፖይንት B ለመድረስ የሚጠቀመው አጠቃላይ መንገድ ኦር ደግሞ ቶታል ፓዝ ምን ይባላል ዲስታንስ ይባላል ማለት ነው ከዚህ እንደምትመለከቱት በላይ ወጥቶ ወደ ጎን ሄዶ ከፍ ብሎ በመጨረሻ ላይ እዚች ፖይንት ላይ እስኪደርስ የሚፈጀው አጠቃላይ የመንገዱ ርዝመት ምን ይባላል ዲስታንስ ይባላል ማለት ነው በሌላ በኩል ደግሞ ዲስፕሌስመንት ደግሞ የኦብጀክት ከፖይንት A ተነስቶ ፖይንት B ጋር እስኪ ለመድረስ የሚጠቀመው አቋራጭ መንገድ የዛ መንገድ ርዝመት ምን ይባላል ዲስፕሌስመንት ይባላል ማለት ነው ስለዚህ ዲስፕሌስመንት ምን አይነት ኳንቲቲ ነው አቋራጭን ይፈልጋል ኦር ዳይሬክሽንን ዲተርማይን ያደርጋል ከዚህ የተነሳ ዲስፕሌስመንት እንደምትመለከቱት አቋራጭን ይተጠቀመው አይደለ ስለዚህ በተወሰነ አቅጣጫ ነው ሄደው ማለት ነው ይሄ ግን ባገኘው አቅጣጫ በሙሉ ይሄዳል ዲስፕሌስመንት ግን አቋራጩን ብቻ ነው ኮንሲደር የሚያደርገው ስለዚህ ያ ሾርተስት ፓዝ ምን ይባላል ዲስፕሌስመንት ይባላል ስለዚህ ዲስፕሌስ ምን አይነት ኳንቲቲ ነው ዲስፕሌስመንት ቬክተር ኳንቲቲ ነው እና ምን አለው
አቅጣጫ አለው ማለት ነው። ዲስታንስ ደግሞ በተቃራኒው ምን አለው? ስካላር ፊዚካል ኳንቲቲ ሲሆን ምንም አቅጣጫ የለው ማግኒቲዩድ ብቻ ነው ያለው። ኤግዛምፕል ይህ ኦብጀክት ከፖይንት ኤ ተነስቶ ፖይንት ቢ ጋር ለመድረስ ምን ያህል ርቀት ፈጀበት ቢባል ኦር ቶታል ዲስታንስ እንት ነው ቢባል 7 ሜትር ቢሆን እዚህ ጋር ያለው ስለዚህ እዛ ጋር ያለው ዳታ ምን ነው የሚያሳየው? ቶታል ዲስታንሱን ብቻ ነው እንጂ የሚያሳየው ዲስፕሌስመንቱን አያሳየው ኦር ደግሞ አቅጣጫን አያሳየው ማለት ነው። ስለዚህ ማግኒቲዩድ ብቻ ከሆነ የተሰጠ የርዝመቱ ዲስታንስ ይሆናል ማለት ነው። ነገር ግን ከኤ እስከ ቢ ለመድረስ 1 ሜትር ኢስት ተጉዟል ብንል ምን ይሆናል ማለት ነው? የዲስፕሌስመንት ቫልዩ ተሰጥቶናል ማለት ነው። ስለዚህ በዲስፕሌስመንት ፊዚካል ኳንቲቲ እና በዲስታንስ ፊዚካል ኳንቲቲ መሃል የአቅጣጫ ልዩነት አለ ማለት ነው። ዲስታንስ ላይ አቅጣጫ አይጠየቅም ኦር ደግሞ ማንዳቶሪ አይደለም። ዲስፕሌስመንት ላይ ግን አቅጣጫም ማግኒቲዩድም አስፈላጊ ናቸው ማለት ነው። ኦኬ ስለዚህ እዚህ ጋር ደግሞ የምንመለከታቸው አጠቃላይ ምኖች አሉ በዲስታንስና በዲስፕሌስመንት መካከል ያሉ መሰረታዊ ምኖች አሉ ማለት ነው። የመሰረታዊ ነጥቦች አሉ ማለት ነው። ነጥቦች አሉ ማለት ስለዚህ ዲስታንሶች ሁሌም ቢሆን ምንድናቸው? ስካላር ፊዚካል ኳንቲቲ ናቸው። ስካላር ፊዚካል ኳንቲቲ ናቸው። ዲስታንስ ሁሌም ቢሆን ስካላር ፊዚካል ኳንቲቲ ነው። እንዲሁም ደግሞ ምንድነው? ቶታል ፓስ ከቨርድ ነው ኦር ደግሞ አጠቃላይ ከፖይንት ኤ ተነስቶ ፖይንት ቢ ጋር ለመድረስ የሚፈጅበት አጠቃላይ ርቀት ምን ይባላል? ኦር የመንገዱ ርዝመት ምን ይባላል? ቶታል ፓስ ይባላል። እሱ ምንድነው? ዲስታንስ ነው። ኦኬ ሁሌም ቢሆን ሌላ መሰረታዊ ፖይንት ፖዚቲቭ ነው። ምክንያቱም ዳይሬክሽንን ኮንሲደር ስለማያደርግ ዲስታንስ ሁሌም ቢሆን ዳታው ፖዚቲቭ ነው። ኦኬ በተቃራኒው ደግሞ ዲስፕሌስመንትን ስንመለከት ከፖይንት አንድ ኦብጀክት ከሆነ ፖይንት ተነስቶ የሆነ ፖይንት ጋር ለመድረስ የሚጠቀመው አቋራጭ መንገድ ነው ብለናል አይደለ? ስለዚህ አቋራጭ ደግሞ ምን ይፈልጋል? አቅጣጫን ማወቅ ይፈልጋል። ስለዚህ አንድ ቬክተር ፊዚካል ኳንቲቲ ነው ዲስፕሌስመንት እና ደግሞ ምንድነው? አቋራጭ ኦር ሾርተስት ፓዝ ትንሹ መንገድ ነው ከኢኒሻል ፖዚሽን ተነስቶ ፋይናል ፖዚሽን ላይ ለመድረስ ማለት ነው። ካምቢ ደግሞ ምንድነው? ፖዚቲቭ ኔጌቲቭ ኦር ዜሮ መሆን ይችላል አይደለ? ስለዚህ የዲስፕሌስመንት ቫልዩ አቅጣጫን ኮንሲደር ስለሚያደርግ በእነዚህ ሶስት ሀሳቦች መሃል መሆን ይችላል። አንደኛው መጨረሻ ላይ የዲስፕሌስመንት ቫልዩ ኤዘር ፖዚቲቭ ይሆናል ኦር ኔጌቲቭ ይሆናል ኦር ደግሞ ቶታሊ ዜሮ ይሆናል ማለት ነው። ኦኬ ውድ ሴት ተማሪዎቻችን አጠቃላይ በዚህኛው ቶፒክ ውስጥ የነበረው ሐሳብ ይህን ይመስላል። አሁን ደግሞ በቀጣይ ያሉትን ጥያቄዎች ሰርታችሁ ወደ ቀጣዩ ቶፒክ የምንሄድ ይሆናል። እንግዲህ እነዚህን ጥያቄዎች ሰርታችሁ በደንብ ዕውቀታችሁን እንድታጠነክሩ ከወዲሁ አሳስባለሁ።